ለማንኛውም እሺ እንገናኛለን። ይኸውና ሳራ ይኸውና ና በቃ እዛ ነን እንግዲህ አሁን አመጣም በኋላ ይዟል ማሪዋ አይን አይቶ ልብ ይፈርዳል ጋይስ። አይን አይቶ ልብ ይፈርዳል። የሰው ልጅ መጀመሪያ አይን ነው የሚያየው። አይን ይይና ልብ ይፈርዳል። ምክንያቱም ሰው ይቀድማል፣ ሰውነት ይቀድማል። መጀመሪያ ሰው እንዲህ በህይወቱ እያለ ካረዳው ምንድነው የሚሰራልህ? ምንድነው የሚያደርግልህ? ምንድነው የሚሰራልህ? ደግሞ ይቻላል በስራ ቀን ቢሆን አላውቅም። እኔ ሰው አላውቅም። ሰው ስጠይቅ ኢትዮጵያ ያለ ስጠይቃቸው ቢልዲንግ ላይ ነፈረሉ እንዲያሉ ተበሹት እናንተ ከሆኑ ስጠይቅ 1 ብር ምናምን ይሰጡኝና እዚህ ሰው ይጨካከናል። እኔ ምንም ላደርግ አልችልም ብለውኝ ልፍ ነው የሚሉት። ጅምር ከዚህ አሁን ልጅ ምንም ይኸው እኔ ነገርኩት ነው ምንም በቃ ራስ ይከዳል ብቻ ነው ዲክቶክ ላይ ለመናገር ብቻ ሲገባኛል እና እኔ ለመረጩ የረከሰኝ አንድ ቀን ልጅ ላይ ደሞትና አገሩም ይልከዋል። እግዚአብሔር ይስጥ ተባረክ ማርያም። እኔ ያወጣበት ጊዜ በጣም ደስተኛ ነው። ሰው እንደምን እዚህ ስራ ይፈራሽ። ሁለተኛ ደግሞ እዚህ መጥቶ ይረብሸኛል። እንደዚህ አድርገው አይደቀኝም። ወንድምየው ኢትዮጵያ ነው ነው ኢትዮጵያ ቱርክ ነኝ አለ ናሳከመው ሲል ቢዝነስ ማሳከም ችግር የለውም። ያሳክመው አሁን ያሳክመው። ከዛ በኋላ አገሩ ይላከው። ከዛ ቲክቶክ ደግሞ ለምን ወጣ ብሎ አንድ ነገር እንዳይለው አንድ ፎቅ ናቸው። አሁን እኔ ነኝ ነገርኩት። አያውቅም እሱ ነው። እኔ አውቀዋለሁ። ከዚህ በፊት 10 ብር ለምግብ ሰጠኝ ብየውን ብያለኝ። 2 ዓመት እዛው ደግሞ እኔ ጋር ነኝ ሲል አልሰማሁም። እኔ ጋር ነኝ እኮ አለ። እንዲህ እስከሚሆን ያን እሱ ጋር ከሆነ ያን እሱ ጋር ከሆነ እንዲህ እስከሚሆን ከዚህ በኋላ ምን አንተ ከሰው ምንድን ነው የምትጠብቀው? አሁን እኮ ምንድን ነው ይመሰክራል። ገባ አይን ስታየው ትመሰክራል ለራስህ። ምግብ ማጣት፣ ውሃ ማጣት በቃ ልጆች እኮ አሉ አንተ ሄዷል። አንድ ልጅ ብቻ ነው ምግብ አለመብላት በጣም ችግር ነው። አሁን ይኸው ምግብ ላስመጣልህ ነው የሚያደርገው። በቃ አልለመደም፣ ምግብ አልለመደም። ከዛ ባለፈው ፋርማሲ ሂጅ በዚህ ደግሞ ወሰዱና ፋርማሲ ሕክምና ያስፈልገዋል። ግን ይሳቅ አንተ ተከታትለህ አድር። ያለበለዚያ ለመሰለህ እዚህ ወጣ ቲክቶክ ላይ ደግሞ ብትሄድና እስቲ አንድ ነገር ያርጉት። እመቤቴን ዝም ብሎ ያባረም እሱ ማናቸው ምን ያመጣል? ጎረቤት ያሳድሩኛል እነሱ ጋር ነው ላዛ ነሰደና ምግብ እንትን ብለውና እዛ መተሳከሙ እኔ ደውልልሃለሁ። ራሱ ጠይቃለሁ። ይሳቅ ይደውላል። አንድ ነገር ለምን ወጣ ለምን ተናኤው እሱ ይጋራል። እኛም ሰው ነን። አንድ ነገር ቢያደርግ አንዲት ነገር ቢናገር በስነ ስርዓት ትኬቱን አዘጋጅቶ አገሩ ይላክ። ማይራባቱ ነገር ግን ብሩን ይመልሳል። ባው አርጎ ይላክ። ነገ ዛሬ ሳይ እንደዚህ ብሎ ለእናቱ ባርና መፈለገው እንዲያገሩ ይሄዳል። ታክሎ ይሄዳል። ካላ ሳይንገላታም ስልኩን ተቀበይ። ወንድምየው ማን ነው? ብሩን ይመልስ ይችላል። አይዲ ምናምን የለም። አይዲ የሱ ፎቶ ነው። ዋትስአፕ አለ አይደል? ጋይስ ምግብ ቆይ ሊወስዱት ነው። ምግብ ሊበላ ሊወስዱት ነው። እሺ ቆይ እነ ይሳቅ ሊወስዱት ነው። ግን ቆዩ ለእነ ይሳቅ ሊወስዱት ነው። እዛ ሰፈር ነው ይታከማል። ስልኩን ተቀበዩ ማለት ዋይዟል ዋይዟል ወደ ላይ ይላል። አገኘት ፋርማሲ ምናልባት ነበረበት ኮዳሊት ያመኝ ነበር። ችግር የለውም ማለት በቃ ውስጥ ሰረገኝ ታውቃለህ። ስልክህን ስጠኝ። እዛ ሀገር ቤት ብዙ ስራ ይሰራልና ሰውዬው ህገወጥ ስራ ብዙ ይሰራል። 05 እና እንዳታወጣብኝ ዘንድ በቃ ይፈውን እንደዚህ ብሎ 05 050 204 92 10 ይሄ ቀጥታ ቁጥር ነው።
ዋትስአፕ ዋትስአፕ በዚህ ነው የምትጠቀመው? ቀጥታ ይሰራል። ስደውልልህ አንሳ። እሺ እነሱ እንትን ናቸው። ሰጥቻለሁ ለእነሱ ለአንድ ነገር አልኩ። አንድ ነገር አንተ እሱ ህግ ካለው እዚህ ያለው ህዝብ ነው። 3000 ሰው አለ ካንተ ጋር ነው። አንድ ጫፍን ቢነካ ደግሞ ትኬት ይቆረጥለት። ደግሞ እኔልለታለሁ፣ አግዘዋለሁ፣ እናግዘዋለን። እኛ እናግዘዋለን። ተው በማርያም ተው፣ እንደዚህ አቱን በቃ ካላስ በስበለው ካስበቃ ሚዛን ደግ ጫው በቃ እሺ ጫው እሺ። እነዚህ ሌቦች ፈጣሪ እንዲጨርሳችሁ ነው ምኞቴ። እግዚአብሔር አምላክ ከዓለም ላይ ጸጭ ረጭ እንዲያረጋችሁ ነው ፍላጎቴ። ምክንያቱም አትረቡም፣ ለምንም አትመጥኑም፣ ለምንም አትሆኑም። አንድ ዘለላ እንባ የሰው ልጅ ባንተ ካለቀሰ መቼም ሰው ልትሆን አትችልም። መቼም በህይወትህ የማን ዘር ልትሆን ትችላለህ? የማን ሃይማኖት ተከታይ ልትሆናለህ? በየትኛውም እድሜ ልትሆን ትችላለህ? ሀብታም ልትሆን ትችላለህ። ነገ ግን ይሄ ቆጥሮ ይከፍልሃል፣ ቆጥሮ ይከፍልሻል። እያንዳንድሽ የሰው እንባ ያለብሽ ሁሉ እያንዳንድሽ ዛሬ ቤት፣ ንብረት፣ መኪና፣ ፎቅ ዋቴቨር ሊኖርሽ ይችላል፣ ሊኖርህ ይችላል። ምድረ ሊቦች ሰው እንዴት በወንድሙ እንባ ለሀገሩ ልጅ፣ ለጎረቤቱ፣ ለጓደኛው፣ ለእህቱ ጎረቤት ነን አለ እንዴት በዚህ ልክ ይጨክናል? በዚህ ልክ እንዴት ሰውን ይገላል? በዚህ ልክ እንዴት የራሱ ዜጋውን መወለድ እኮ ቋንቋ ነው ጋይስ። በጣም በሚገርመው ሁኔታ እኔ አረቦች የሰራውባት ሴትዬ በጣም ጥሩ ናት። ሳታቀይ ተወደኝ ነበር። መወለድ ቋንቋ ነው። ሰው መሆን ይበልጣል። ሰው የእናትህ ልጅ ቢሆን እንደዛ አታረግም። የእናትሽ ልጅ ብትሆን እንደዚህ አታረጊ። ቆሻሾች ናችሁ። ለዚህ ነው በጣም የምጠላችሁ። ከእናንተ ጋር በጣም የምጠላ ትቼ ነበረ። ደህና አርፌ ነበር። ጠዋት ስንሟገት የነበረው ይሄንን ነው። ታመጣላችሁ፣ ትሸጣላችሁ፣ ትለውጣላችሁ፣ አስተካክላችሁ አታበሉ። ይሄ ልጅ ምግብ ነው። ሙኒት ኤፍራ ትሙት በህይወትሽ አይተሽ የማታውቂው ሰው ታውቂያለሽ? በራብ የተጎዳ ሰው ስታዩ ታዝኝለታለሽ። ማየት ለዛ እኮ ነው የሚያስመልሰው። ታውቂያለሽ? ርቦት አስበሽዋል? ዱባይ ላይ ቁጭ ብሎ ሲርባ ርካሽ ምግብ፣ ሩዝ ርካሽ፣ ዳቦ ርካሽ የሆነበት ሀገር ላይ ኧረ እንደው ግፋችሁ ግን። ኧረ ልጆ እኔ እኮ ሳሪ የሚያናደኝ ምን እንደሆነ ታውቂያለሽ? ይሄንን ምግብ ለልጆቻቸው ያበሉታል። ይሄንን ሀራም ገንዘብ ለቤተሰቦቻቸው ይረዱበታል። ይሄን ሀራም ገንዘብ ይኖሩበታል። ነገሳ በጣም ነው የሚያጸይፉት። አንቺ እኮ የለም አጥንቱ የለም እኮ የለም። ሳሪ አሁን የት ሄደ? ሙኒት እንትን ፋርማሲ ሊወስድ ወሰደው። ይሳቅ ደውይለት ተመልሶ እዛ እንትን ይለዋል፣ ይልከዋል። ካላከው እንደው መቼም አንላቀቅም። መቼም አልኩሽ ልጁ ሙኒት በቃ ላይክ እንዲህ ልበልሽ። እንዴት ነው አንቺ የምትዩ? እንዲህ ነው እኔ ማርያምን በዚህ ልክ ሴት ብትሆን እንኳን ይሻላል ወንድ ልጅ በዚህ እናመጣለን። ይሄው መጡ። እንደው በመቤቴ እንደዚህ የሚሉ ሰዎችን ጨርሷቸው፣ ቪዲዮ የሚሰሩ ሰዎችን ጨርሷቸው። እናመጣለን እያሉ ወንድን እንደዚህ እያመጡ በገፍ። ኧረ ሙኒት ማርያምን ይሄ እኮ የለም። አንቺ ሰው ደግሞ እኮ የኛ ሀገር ልጅ ነው። ደግሞ እኮ ልጁ ምን አለ ይመጣል የለም? አዎ ራሰ ኬማኔ መጣው ብሏል። ያውቁታል እኮ እነ ይሳቅ ሱቅ እኮ አለው እኮ ሳሪ የራሱ ጣጣውን ጨርሶ ራሱ አገር ቤት ያስገባል። አዎ እኛ ለልጁ ነው የምናዋጣው። የትኬት ምናምን ራሱ ነው የሚልከው። ራሱ ሙኒት ጨርሷል እኮ ጣጣውን ልጁ 1200 ብር ሰው አዋጥቶለት እኮ ልጁ እኮ ጣጣውን ጨርሷል። ሰው አዋጥቶለት። ምክንያቱም መንገድ ላይ ወርቀው ሲያዩት እንዴ ልጁ እኮ የለም በህይወት። ሳሪዬ ሲጀመር ከፍሎ መጥቶ እንደገና ለምኖ የሚገባበት ሰበብ ምንድን ነው? ጤነኛ ከሆነ ይሄን ካላስተካክል ብሎት ይሆናል። ጤነኛ ከሆነ ለምን ተስተካክሎለት አይሰራም? ይሄን በስንት ብድር የመጣ ልጅ እኮ ነው። አዎ ማሚዬ መታከም አለበት ይመስለኛል። በጣም ከስቷል። አላየሽው? እንደው ሙኒት እኔ ካንቻል ምግቡም እኮ ነው ወላሂ። ወይኔ
ተርቤያለሁ አለሽ እኮ አልሰሚውም እንዴ? እርቦኛል 3 ቀን ሙሉ አልበላሁኝም። እዚህ ነው ደረቅ ዳቦ የሰጡኝ አለሽ ሙኒት። በጣም እርቦኛል። አፈሪ ብላኝ በእናትሽ ማሚዬ። በቃ አንቺ ለነፍስሽ ሲሆን ካረግሽው ማርያም መልቲ ቫይታሚን ምናምን ገዝተንለት እኔ መልቲ ቫይታሚን ምናምን እገዛለታለሁ። በአንዴ ይስተካከላል። ማርያም እኔ ማሚ በቃ እናውራ በውስጥ እናስተካክልለት። ምንም ችግር የለም እንዴ ኤምኬ ምንም ካለ በቃ ተባበሩትና እኛ ቢያንስ በቃ የሆነ ነገር እናረግለታለን። እመቤቴ አዎ እናረግለታለን። ማርያምን ቫይታሚኖች ምናምን ገዝተን ብንሰጠው ደህና ይስተካከላል። ኧረ ይሄ 2 ቀን ማሚ እኔ በዚህ ያግዝሻለሁ፣ አንቺ ደግሞ በሱ እንትን በይለት። 2-3 ቀን ያበደ ሩዝ ሲበላ ሰውነቱ መልስ ይላል። ችግር የለውም የኔ እናት ተባረኪ። እንደው ስወድሽ እንደው በመብርሃን እንደው በቃ ተወጅኝ የለ በቃ ይሄን ብቻ አርጊለት። እንደው በእናትሽ ሙኒት በእናትሽ ቢያንስ በቃ በእናትሽ በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ኧረ ዝም በይ ሳሪ፣ በእናትሽ ዝም በይ ሳሪ። በቃ ማሚን በእናትሽ ማለት አይጠበቅብሽም እንዴ። አታልቅሽ በማርያም። ወረቀቱ ምን ላይ ነው አለ? ብሎክ ተደርጓል እያለ ነበር። ያዝ ድረስ ይሰራል ሰውነቱ ጠገን ብሎ። ለምንድነው ታዲያ ብሎክ ነው ተባልኩ የሚለው? አላደረገውም ነው ብሎክ ነው የሚሏቸው እኮ። አላደረገውም አለ እኮ አላደረገውም። በቃ ሳርዬ ለማናቸውም ይኸውልሽ ይስተካከልለትና በቃ እናግዘዋለን። ምንም ችግር የለሽ ማሚ። ደውይለት ለይሳቅሽ በቃ እናቴ። እሺ እኔ ማርያም በቃ እንደዚህ በጣም ነው የሚከፋኝ። እኔ ወንድ ልጅ እንደዚህ ሆኖ ሳይሆን በጣም ነው የሚከፋኝ። እመቤቴ በጣም ነው የማለቅሰው። ምክንያቱም በቃ እናንተ ምን አይነት ሰዎች ናችሁ? በእናታችሁ ምን አይነት ህዝቦች ናችሁ? ምን አይነት እንዴት በራሳችሁ ዜጋ ትጨክናላችሁ? በቃ ካላስ እናንተ አገራችሁን አስመርራችሁ መጣችሁ እዚህ ደግሞ ሰው ሀገር በቃ የነዚህ እንኳ አክብረውን ወደውን እንኳ ስንት ነገር ያደርጉልናል። የሰው ሀገር የሰዎቹ ዜጎች እንኳ ስንት ነገር ያደርጉልናል። ስንት ነው ተንከባክበውን እንኳ የሚኖሩት። እንዴት እናንተ በእህቶቻችሁ ላይ ትጨክናል? በአንድ ሀገር ደግሞ አንድ ሀገር ልጆች ናቸው እኮ ታውቂያለሽ? የአንድ ሰፈር ልጆች፣ የአንድ ሀገር የአንድ ሰፈር ልጆች። ይህ ልጅ ደግሞ ነገ ያልፍለታል። አንድ ቲክቶከር ላይ ብትሄድ አንገትህን ነው ማስብል ይለዋል። ቆሻሻ ሊባ ሞላጫ የሰው ሊባ እኮ የምለው በምክንያት ነው ጋይስ። መዝረፍ ማለት ከኪስ ማውጣት አይደለም። የግዴታ እኔ መዘረፍ የለብኝ እኔ መወሰድ አለብኝ ጋይስ አይደለም። በቃ ይህ የሰው ህይወት ሌባ በምንም የማይተካ በቃ ሌባ የሰውን ህይወት ልጅነትን፣ እድሜን፣ ወጣትነትን መቅጠፍ ወጣትነትን በቃ አሁን እነዚህ እንዳያገቡ እንዳይወልዱ ሰው እንዳያምኑ ህይወት እንዳይኖራቸው በቃ ወይኔ ብለው ሌላ ነገር ውስጣቸው ላይ እንዲቀረፍ ነው የምጥሉባቸው። በተለይ ወደዛ ወደኛ ያሉትን ሰዎች አምጥታችሁ ምን አባታችሁ እንደምታረጓቸው አላቅም። በዚህ እያሳበባችሁ ጨረሳችኋቸው። አብዛኛው እንደዚህ ናቸው። የኛ ገር ልጆች ናቸው። በቃ ሰው እንዴት በራሱ ዜጋ ላይ ይጨክናል? በእህቱ በወንድሙ። ይህ እኮ መግደል ነው። መቤቴ መግደል በቃ እንደዚህ በጥይቱ አንድ ጊዜ ወቅቶ እኮ ድብን ማድረግ በቃ ጥሩ ነው፣ ግልግል ነው። መቤቴ ወይኔ በስመ አብ ወይ እኔ ማርያም ወይኔ ሰኒ አንገቷ አንቺ እንዴት ይሄ እንደዚህ እንዴት እንደገባ መቆም እኮ አይችልም። ታሪዬ አንድ ጊዜ እዚህ ጋር ኪዱ የምትባል ልጅ በጣም በተደጋጋሚ እዚህ ቤት ውስጥ ሚዩት አረጋታሉ። ተመልሳ ትመጣች። ልቦልካት የኔን ህይወት ያስተካከሉ አባ ናቸው ትላለች። አባ አይደለም ህይወትን የሚያስተካክለው ቸሩ መድኃኒዓለም ነው እንዴ እግዚአብሔር። አዎ ማስታወቂያ እየሰራች ስንት ቀን አገኛታለሁ። ሚዩት ስትደረግ አይገባትም እንዴ? አሁን ደህና ሁኝ፣ ሁለተኛ እዚህ ቤት አጽፍም አባ ህይወቴን አስተካክሉ ትላለች። እመቤቴን ብታዩት ማለት ነው እናንተ ራሱ ብታዩት ታዝኑለታላችሁ። እነ ይሳቅ ሲያዩት እኮ ነው የደነገጡት ጋይስ። ታሪ መቀመጥ አቅቶት አይተሸዋል። መቀመጫ ስለሌለው መቀመጥ አቅቶት አየሸዋል። በአጥንቱ ወጥቶ
እቺን መሬቷን እኮ ነው የሳመው። አሁን አፈር በበላው በእናትሽ መሬቱ ከጎንብሶ ስሙ በቃ ከእናንተ ያገናኘኛል። ማርያም አቤት ግፋችሁ፣ አቤት ጉዳችሁና ግፋችሁ መቤቴ። አረ ማርያምን እኔ ሰኒ እኔ በጣም ነው በቃ ወንድሜን የምወደው ታውቂያለሽ። በህይወት ኑሮ ብዙ ነገር ማድረግ ላይክ እንዴ ልበልሽ። አሁን እኔ በቃ በዚህ ሁኔታ ላይ ያለው ለወንድሜ ያለ መድረሴ በጣም ያሳዝነኛል። ወንድ ሳይ በጣም ነው የሚሰማኝ የሚከፋኝ፣ በጣም ነው የሚሰማኝ፣ በጣም ነው የምረበሸው። በዛ ላይ ሰኒ እንዴት ሰው በአገሩ ልጅ እንደዚህ ይሆናል? እንዴት በራሱ በአገሩ ልጅ በወገኑ በራሱ በአበሻ የትኛው ህይወታችን አስተማማኝ ሆኖ ነው? ረሃብ በጣም መጥፎ ነው። ልጁ እኮ ተርቧል፣ አይተሽዋል? ተርቧል። በቃ አርቦኝ ነው አለች። አሁን እኮ እነሱ ህጋዊ መሆን ስለማይፈልጉ እንጂ ይሄው ማሚ እጇን ዘርግታ ህጋዊ ሆነን አብረን እንስራ አለቻቸው። ይኸውልሽ አብረው መስራት አይፈልጉም። ይኸውልሽ አሁን ሙኒት ይኸውልሽ ከበፊቱም ሙኒት እኮ በገንዘቧ በጊዜዋ በሁሉም እኮ ናት። ያኒ አንቺ ጊዜሽንም ገንዘብሽንም ሁሉ ነገርሽንም ይዘሽ ካላስ ጋይስ ማርያም በቃ ቦታውት እኔ ስራ ልሰራ ነበር። እንደውም ዛሬ ስራ ቀን ነው ብዬ ነበር የገባሁት። ማርያም እመቤቴ ግን ማርያም እኔን ጥሉኝ፣ ግን የምሰራውን ድርጊት አትጥሉ። እኔን ጥሉኝ፣ እኔን መተቸት ትችላላችሁ፣ ግን ድርጊቴን አትጥሉት። ምክንያቱም ሰው ስታጣ ሰው ሆኖ መገኘት ቀላል ነገር አይደለም። ማርያምን ነው የምላችሁ። ሰዎችን ልጠሉ ትችላላችሁ፣ ግን ድርጊቶቻቸውን አትጥሏቸው። እንደዚህ አይነት የሚሰሩ ስራዎች አሁን እንደዚህ በጣም ነው የሚያሳዝነው። ማርያም በጣም ነው የሚያሳዝነው፣ በጣም ነው የሚያምሩ። ማን ነበር ስሙ? ይሳቅ አያነሳም። ያነሳል፣ ይደውል ሲመጣ ኧረ ቢስሚላ ደውል። ሜቢ ቢዝ እየነዳ ሆኖ ነው የሚሆነው። ማሚ በጣም ነው የሚያሳዝኑት ወንዶች። ሴቶች ወንድም እኮ ስላለሽ ስለሌለሽ በህይወት ስላለሽ ስለሌለ ሳይሆን እኔ ማርያምን ሁሌም ባየኋቸው ቁጥር ትዝ የሚሉኝ ወንድሞቼ ናቸው። እኔ ባልኖርላቸው ወይ ምናምን እላለሁ። ገባሽ? የሆነ እጣቸው እንደዛ ነው ማለት ነው። በቃ ምንም አማራጭ የላቸውም። እና እያንዳንዱ ወጣት ደግሞ የአክስት ልጅ አጎት ልጅ በእውነት ሳሪ በየሁኔታዎቹ እኮ የማይቀጠፍ ሰው የለም። ማርያምን ነው የምልሽ። ቁጥር ስፍር የላቸውም በየቀኑ ግን ደግሞ በጣም በዛ የሚመጡት ታውቂያለሽ። እዛም ስቃያቸው ስለበዛ ለመሸሸት ለመደበቅ ነው ማለት ማርያምን በዛ ላይ ጦርነት ለመማገድ ስለሆነ ያለው ነገር ከዛ ለማምለጥ በማንኛውም እንትን ይወጣሉ ታውቂያለሽ። እዚህ መጣው ስቃይ ከዛ ብቻ ያሳዝናሉ ወንዶቹ። በቤት አሁን እኔ በእውነት አሁን ዱባይ እንደዚህ አይነት ነገር እኔ ከመጣው ጀምሮ እንግዲህ 5 ዓመት 6 ዓመት አስቢ የማየው ነገር በጣም ነው የሚዘገን ነው። አሁን ላይ ስፔሻሊ አሁን በዚህ ባለፉት 1 ዓመታት አንቺ በፊት እኮ ይሻል ነበር። እግዚአብሔርም ማለት ሬስቶራንት ስቴጅ የሚያሳዝኑ ልጆች በር ላይ ቁጭ ብለው እንትን አይልም። በተአምር አይነካውም፣ በተአምር አንዲት ነገር አይደርገውም። አይነካውም። ታግዘዋለች፣ እኛ እናግዘዋለን። በቃ እናግዘዋለን። ታግዙታላችሁ፣ ቃል ትገባላችሁ። እናንተም እኔም ቃል እገባለሁ። ላይክ ኧረ እናግዘዋለን። ሳሪ ምንም ቃል መግባት አያስፈልገውም። በቃ በደንብ እናግዘዋለን ማለት ወረቀቱ እኮ ነገሮቹ ከተስተካከለ በቃ ሰርቶ ይበላል። ዛት ሴት አንቺ እኔ እግዚአብሔርን ነጽዬ በ500 ብር ለምን አይሆን? በቃ ምግባቸው በአግባቡ የሚተኙበት በአግባቡ በሰዓት ሰርተው ለምን 500 ብር ንጹህ በቃ እኔ እኮ አምጥተዋቸው በሀቅ የሆነ ቦታ ከተዋቸው ቢያሰሯቸው ምንም ችግር እኮ የለው። አሁን ኡስሚን አይተሽዋል። አሁን ኡስሚ የዛን ጊዜ እንደዛ ሲሆን ጊዜ ጥሩ ነው፣ ይለውጥሻል። በቃ አሁን እሱ ከዚህ ምንም የሚተናነሰው ነገር አልነበረም። ይሄ ውስጥ ያው የእሱ መጨረሻ እንድክ እንደዚህ ነበረ፣ በህመም በስቃይ በምና ግን አየሽ የሰው ልጅ ምኑን ይመስላል? ኑሮውን ይመስላል። በቃ ኑሮሽን ስታገኝ እንዴት እንደሚያምርብሽ፣ ህይወትሽ ሲረጋጋ እንዴት እንደሚያምርብሽ። ክብሪት እያመሰግናለሁ የኔ ቆንጆ ኬርያ እያመሰግን
እንዴት እንደሚያምርብሽ። የኛ ወንዶች ደግሞ በጣም ቆንጆ ናቸው፣ ምንም ማያንሳቸው። ምግብ እንኳን መቤቴን ይቺን ቁራሽ ከሰጠሻቸው እኮ አበሻ እኮ በጣም ኩሩ ነው። አበሻ እኮ በቃ ማርያምን ነው የምልሽ፣ ጽዩፍ ነው፣ ትሁት ነው። መቤቴን ነው የምልሽ። በቃ የተለዩ ወንዶች እኮ ናቸው። ለዛው ማርያምን ነው የምልሽ። ይቺን ነገር አሁን ለዚች ለብጣሽ ዳቦ አሁን ለብጣሽ ውሃ ሐራም ይስተካከላል። አሁን እሱ ራቡ በጣም ርቦት መቀበል አቃተው። አይሽ ለዛ ነው አንጀቱ። አሁን ይስተካከላል፣ ደህና ይሆናል። ደወላችሁ ነበር? ወይኔ እሺ፣ ምን እንታዘዝ? ይቅርታ። አሁን ጨጓራው አልቀበል ብሎ ነው።